ኑሐሚን በክፍል 58 ወንድ አጥር ኑሐሚንን ምንድነው አንቺ ቆይ ለምንድነው ማትረጂኝ እያላት ነበር ያለቀው። እንዲሁም ናሆም ከቤቱ ውስጥ ወደ ውጭ ሲወጣ ማለት የለበሰው ልብስን አይቶ የተባለው ነገር እውነት ነው ማለት ነው። ምንድነው የተባለው ነገር ደግሞ እያለችው ነበረ ኑሐሚን። ሰላም ሰላም ወደ ቤተሰቦች እንደምናላችሁ ኑሐሚን በክፍል 59 ይዤላችሁ መጥቻለሁ። ወንድ አጥር እንግዲህ ናሆምን እንደዛ ለብሶ ሲያዩ ኑሐሚንና ናሆም ማለት ነው ፍቅረኛሞች ነው የመሰሉትኝ። እንግዲህ ኑሐሚን ደግሞ ቆይ አንተ ምንድነው የምትፈልገው ከዚህ ሂድ ስትለው አንቺ ዝም በይ አያገባሽም አትፍጫጫል። የኑሐሚን አያትም እንግዲህ ከዚህ ሂድ ብለው አባረውታል ማለት ነው ወንድ አጥርን። ወይኔ ወንድ አጥር በተከበርኩበት ሰፈር እንደዚህ ልዋረድ እያለ እሱም እንግዲህ እየፎከረ ሄዷል ማለት ነው። ወይዘሮ ዝናሽ ደግሞ ቴዲን ለማግኘት ሄዳ ነበረ። አምራን ደግሞ ወይዘሮ ዝናሽን ተከትላት ሄዳ ነበር ማለት ነው። እንግዲህ አምራን የወይዘሮ ዝናሽን ሚስጥር በሙሉ እንዲሁም ደግሞ ሊሞሪውን በገንዘብ ተቀብላለች ማለት ነው ከቴዲ። ወይዘሮ ዝናሽ ዘና ብላ ሊሞሪውን አግኝቻለሁ ብላ ወደ ቤቷ ሄዳ መጠጥ እየጠጣች ነበረ። እንግዲህ አምራን ሰላም አማች እንዴት ነሽ? ምንድን ነው ደግሞ በዚህ ቀን አልኮሉን ተያይዘሽዋል? ወይዘሮ ዝናሽ ምንስ ብጠጣ አንቺ ምን አገባሽ? እንዴ ለምን አያገባኝም? አማች አይደለሽም እንዴ? ምንድን ነው ደግሞ የተነደርሽ ትመስያለሽ? አሁን ዝም ብለሽ ተነሽና ወደ ኩሽና ገብተሽ ምግብ ብትሰሪ ነው የሚሻለሽ እንደ ሴቶቹ ስትላት፣ ቆይ ግን አማች እኔ አንቺ ሰራተኛ እንደሆን በጣም ነው አይደል የምትፈልጊ? አምራን ይሄ ቦታ ሲጀመር ላንቺ ራሱ ይበዛብሻል፣ ሰራተኝነት ላንቺ በጣም ይበዛብሻል እያለቻት ነበር ለአምራን ማለት ነው። አይደል አማች እኔ የምልሽ ግን የሆነ ሰው ያናደደች ነው የምትመስለው፣ እስኪ ልገምት ቴዲ ነው ስትላት ማለት ነው። ወይዘሮ ዝናሽ በጣም ነው የደነገጠችው። ምንድን ነው የምታወሪው አንቺ ልጅ ደግሞ እየተከተልሽ ነበር እንዴ ስትላት፣ ይኸውልሽ አሁን ልንገርሽ ከዕለታት አንድ ቀን ተረት ልንገርሽ ብላ ነው ማለት ነው የጀመረችው። ከዕለታት አንድ ቀን ዝናሽ የምትባል ጨካኝ ሴት ነበረች። በጣም መልካም ባል ያላትኝ። አይ መልካም ሴት እንኳ አይገልጽሽም። እኛ በፊት ልጅ በጣም መጥፎ ሴቶችን ጭራቅ ላድርግሽ አይደል? ጭራቅ ነበረችን ብላ ነው የጀመረችው ማለት ነው። እንግዲህ ወይዘሮ ዝናሽ በጣም እየተናደደች ነበረ። እና ከዕለታት አንድ ቀን ባሏ ከቤት ውስጥ ሰው ይገድላል ስትላት በጣም ነው የደነገጥሽው። ምን እያልሽ ነው? ምንድን ነው የምታወሪው? አይ አትደንግጭ እንጂ አማሼ ገና እኮ እየጀመርኩ ነው። ከዛማ ሰውን ከገደሉ በኋላ በፖሊስ እንዳይያዙ ብለው ሬሳን ወስደው የሆነ ጫካ ውስጥ ይቀብሩታል። አምራ ምንድን ነው የምታወሪው? ምን እያልሽ ነው? የምታወሪው ነገር አልገባኝም። አማቼ ደግሞ ነው የሚባለው ዝም ብለሽ አዳምጪ እያለቻት ነበር። እንግዲህ ይኸውልሽ እኔ ሁሉን ነገር ሰምቻለሁኝ። ቆይ ተከታትለሽ ነበር እንዴ ስትላትኝ፣ አዎ ተከታትየሽ ነበረ። ግን እንዴት ተጠራጠርሽ ተከታተልሽኝ? እሱ ሚስጥር ነው አይነገርም። ግን ያመንሽው ልጅ ሁለቱንም ሊሞሪ ሰጥቶኛል። እና ደግሞ እኔን አንድ ነገር ለማድረግ ብታስቢ ይሄን ሊሞሪ ለፖሊስ ነው የምሰጠው። ከኔ ውጭ ከሌላ ሰዎች ጋርም አለ ይሄን ሊሞሪ በማለት እንግዲህ ወይዘሮ ዝናሽን አስፈራርታታለች ማለት ነው። እንግዲህ አምራንን ምንድን ነው የምትፈልጊ? ቆይ ከኔ ምንድን ነው የምትፈልጊው? አንቺ ልጅ እንደው እንዳንቺ በዚህ ምድር የምጠላው ሰው የለም። አምራን ይገልሻለሁ እያለች እንግዲህ ወይዘሮ ዝናሽ እየተፍጨረጨረች ነበረ። ይልቁንስ አሁን ከክፍሌ ድረስ ቡና ይዘሽልኝ ነይ፣ ደክሞኛል። ያው የአንቺ መደበቂያ ደግሞ መጠጥ ነው። እንግዲህ አምራን እንደዛ ብላ ወይዘሮ ዝናሽ ልታት ሄዳለች ማለት ነው። ወይዘሮ ዝናሽም አምራን ሚስጥሯን ስላወቀችባት በጣም ነው የተናደደችው። ወይኔ ጉዴ የማንም መጫወቻ አለሁን እያለች ነበረ። ናሆምና ኑሐሚን ደግሞ ገጠሩ ቦታ እየተዝናኑ ይገኛሉ ማለት ነው። ዳግም እንግዲህ ወደ ከተማ ተመልሷል። ቆይ ዳግም የት ነው ያላየሁትኝ እያለ ነበር ናሆም። ኑሐሚንም ስለ አባቱ የሆነ ነገር ሰምቶ ተመልሶ ሄዷል። ውዬ ልጅ ግን በአባቱ ምክንያት በጣም ነው የተጎዳው እያለ ነበር ናሆም። አዎ በእናትህ በጣም ከባድ ነው። የኑሐሚን እህት ደግሞ እንደው በጣም ነው የሚያሳዝነኝ ልጅ እንደው ምን ላይ ደርሶ ይሆን እያለቻት ነበረ። እንደው መልካምና ጥሩ ልጅ ነው ሲያዩትኝ እንዴ አያቴ ናሆምንም እኮ እንደዛ ብለሽ ነበረ ስትላትኝ፣ አዎ ምን ላድርግ ብለሽ ነው አንቺ ይዘሻቸው የምትመጪው? ሁሉም መልካም ናቸው። መቼስ ናሆምን የልጅም ባል በሆነ ብለሽ ተመኝተሽ ይሆናል ብዬ አስባለሁ ስትላትኝ፣ የኔ ልጅ መልካም ሁሉ አይወደድም እና ደግሞ ከሱ ልብሽን ዘወር ብታደርጊ ነው የሚሻልሽ። እንዴ አያቴ እንደ አንቺ እንዴት አወቅሽ ናሆምን እኔ እንደምወደው? እንዲሁ ያስታውቅ የለም እንዴ ይለይብሻል እኮ እና ደግሞ የሰው የሆነ ነገር መመኘት ጥሩ አይደለም። እንግዲህ እሱ አግብቶ ሚስቱን ደግሞ ወደ ቤተሰቦቹ ይዟት እንደሄደ ከዚህ በፊት ነግረሽኛል። አዎ ነግሬሻለሁ፣ ግን እሱን አትወደውም። ለገንዘብ ብላ ነው ናሆምን የቀረበችው። እሺ እና ታዲያ እሱ የወዳታል ወይ ስትል፣ አዎ እሱማ የወዳታል፣ ግን
ማንነቷን ካወቀ የሚወዳት አይመስለኝም ድጋሜ እያለች ነበር። እነሱ ከወደደ እኮ ቤተሰብ አያገባውም። ስለዚህ አንቺ ዝም ነው ማለት ያለብሽ ስትላት፣ እንደ እህቴ ቆይ እሱ የምወደው ሰው በማትረባ ሴት የተጎዳ ሳይ ዝም በይ ነው የምትይኝ? ወዶ ከተጎዳ ምንም ማድረግ አትችይም። ወደ ራስሽ ተመለሽ እያሉ እንግዲህ አያቷ እየመከሯት ነበር ኑሐሚንን። አያቴ ልቤ ከናሆም ጋር ሂዷል፣ ምንም ማድረግ አልችልም፣ እሱን መርሳት አልቻልኩም፣ እሱን ረስቼ ሌላ ሰው ወደ ልቤ ማስገባት አልቻልኩም እያለች እንግዲህ ኑሐሚን እያዘነች ለአያቷ እየነገረቻት ነበረ። ናሆም መጥቶ ምን ሆነሽ ነው ኑሐሚን ሲላት፣ ምንም አልሆንኩም፣ ትንሽ ራሴን አሞኝ ነው። ይልቅስ አንተ ዌይተር ነው እንደዚህ ሻንጣ እየተሸከምከው ስትለው፣ አይ እዚህ ጋር ኔትወርክ ስለማይሰራልኝ ፋይል ምልከዋለሁ በኢሜይል ነው፣ ወደዛ ልሄድ ነው። እንዲህ በፍጹም ብቻ ንማ መሄድ የለብህም፣ ያው ሀገሩን አታውቀውም፣ ለሀገሩ አዲስ ነው። አይ ችግር የለውም እሄዳለሁኝ፣ ብቻ አንቺ ረፍ በይ ብሏት እንግዲህ ናሆም ሄዷል ማለት ነው። ወንድ አጥር ደግሞ ኑሐሚንን ለመጥለፍ አስቧል። ኑሐሚንን ልጠልፋት ነው ሲለው አብሮት ላለው ልጅ ማለት ነው። እንዴ በጣም ነው የደነገጠው። ልጠልፋት ነው ምን ሲለው፣ አዎ ምን ያስደነግጠህን? መጥለፍ በእኔ ነው እንዴት የጀመረው? እናንትና ጠልፈው አይደለ እንዴ እያገቡት? እንዴ እነሱ እኮ ቤተሰቦቻቸው ናቸው እንጂ እርስ በርሳቸው ተዋደው ነው እና ቤተሰብ እምቢ ሲል ነው የጠለፏቸው ብሎ ሲነግረው፣ እኔስ ኑሐሚን ትውደደኝ ማለት አንጉት ነው የሚላት እሷ ትውደደኝ እንዴት አውቃለሁኝ? ይልቁንስ ከጠለፍኳት በኋላ ፍቅሩ ይመጣል ነው። አይ እኔ እኮ በኋላ ፖሊሶች እንዳይዙ ብዬ ነው፣ እንዳትታሰር ብዬ ነው። ማን ነው የሚያስረኝ ደግሞ እያለ ነበር እንግዲህ ወንድ አጥር ማለት ነው። እንግዲያውስ እሺ በቃ እኔ ሁሉንም ነገር አዘጋጅልሃለሁ ብሎ ተስማምቶ እንግዲህ ኑሐሚንን ልጠልፋት ታስቧል ማለት ነው። ናሆምና ኑሐሚን ደግሞ እያወሩ ነበር በአንድ ላይ እንግዲህ ሲያቸው፣ አየው የተባለው ነገር እውነት ነው ማለት ነው። ይሄማ በቃ ናሆምና ኑሐሚን ፍቅረኛሞች ናቸው ብሎ ነው የሚያስበው ማለት ነው ወንድ አጥር። ያው ኑሐሚን ናት እንጂ ናሆም አይወዳትም ኑሐሚንን፣ ምክንያቱም የሚወደው አምራንን ስለሆነ። እንግዲህ ወንድ አጥር ቆየንማ እሰራለታለሁ አለቀውም እያለ እንግዲህ ናሆም ላይ እየፎከረበት ነበረ። ናሆም እንግዲህ የብቻው ወጥቶ ስለነበረ ሲያገኘው ማለት ነው፣ አንተ ቆይ አንተ ሰውዬ ለምንድን ነው የምትከታተለኝ ሲለው፣ እኔ አልተከታተልኩም ወንድ እያጫወተ አይደለ? እንግዲያውስ ና ብሎ ሊያዋራው ሁለተኛ ከኑሐሚን አጠገብ እንዳትደርስ ብያለሁ ነበር እንዴ እኔ እኮ ሲጀመር እኔና ኑሐሚን ምንም ነገር የለንም፣ አንተ እንደምታስበው አይደለም። ሲቀጥል እኔ ባለ ትዳር ነኝ ብሎ ቀለበቱን እያሳየው ነበረ ናሆም ማለት ነው። እንግዲያውስ ቆይ አንዴ ላስረዳ ብሎ ሊሸሽ ሲል እንግዲህ ከፊት ለፊትም የወንድ አጥር አብሮ ያለው ልጅ ማለት ነው እሱን ነው ያገኘው። ብቻ መሄጃ አጣ እና እንግዲህ ወንድ አጥር እግሩን መቶታል ማለት ነው ናሆም ወይኔ እያለ ነበር። እንደው ደግሞ አብሮት ያለው ልጅ በጣም ነው የሚያሽቀብጠው። እንዴ ደገሙ እንጃ እንዴ ለምንድነው እንደዚህ አድርገህ ብቻ የምትተው? ይህን ሰባብሮ ነበር እንጂ መጣል። ኧረ ለዚህማ ብዬ ወንድነቴን አልፈታተንም ብሎ እንግዲህ ነው ትቶት ሄደው ማለት ነው ወንድ አጥር። ናሆም እንግዲህ እያነከሰ ወደ ኑሐሚን ሄዷል። እንደው ያን ልጅ ቀረ እኮ እያለች ነበረ የኑሐሚን አያትም። ቆይ እንዴት ብቻውን እንዴት ትፈቅጂለታለሽ? አይ አያቴ እዚህ ቅርብ ነው ብሎኝ እኮ ነው የሄደው። እስኪ ፈልጌ ልውጣና ልፈልገው ብላ እንግዲህ ስትነሳ ነው ናሆም የመጣው። ናሆም እንግዲህ በስንት መከራ ነው እያነከሰ የመጣ፣ ምክንያቱም ወንድ አጥር እግሩን መትቶታል ማለት ነው። አምራን ደግሞ ወይዘሮ ዝናሽን እያስፈራራቻት ትገኛለች። ይኸውልሽ አሁን አቶ ላይኩንና አንቺ ማን እንደገደላችሁ ትነግሩኛላችሁ ወይስ አትነግሪኝም? ያለበለዚያ ግን ለናሆም ደውዬ ሁሉም ነገር እነግረዋለሁኝ እያለች እኮ እያስፈራራቻት ነበረ ማለት ነው ወይዘሮ ዝናሽን። እባክሽን አምራን በዚህ ነገር የሚጎዳው ላይኩንም ጭምር ነው፣ ቢያንስ ለእሱ አስበሽ ተይ ብትላትኝ እንግዲህ አይ በፍጹም እኔ ይሄንን ማድረግ አልችልም፣ አንቺ ራሱ በጣም መሰሪ ሰው ነሽ፣ እንዴት በባልሽ ላይ እንደዚህ ታደርጊያለሽ? አንቺ ራሱ ከሱ የሆነ ነገር ፈልገሽ ነው እንደዚህ ቪዲዮ እንዲቀረጽ የፈለግሽ። ለምን ቪዲዮ እንዲቀረጽ ፈለግሽ? ከአቶ ላይኩን አስፈራተሽ እስር ቤት ለመውረድ ነው አይደል ስትላት፣ ኧረ በፍጹም እንደዚህ አይደለም ለዳግም ብዬ ነው እኮ። አንቺ ለዳግም ብለሽ እንዳልሆነ እኔም አንቺም እናውቃለን። ለዳግም ብለሽ ደግሞ ምንድን ነው የምታደርጊለትኝ? በኋላ እኮ የአባቴ ገዳይ ነሽ ብሎ እንዳይቀየመኝ ብዬ ነው ብላ ነው እንግዲህ ወይዘሮ ዝናሽ የመለሰችላት። አንዳንድ ጊዜ ክፋት መስራት እንግዲህ መልሶ ራስን ወጥመድ ውስጥ ይከታል። ወይዘሮ ዝናሽ እንግዲህ ራሷን ነው ወጥመድ ውስጥ የከተተችው። እሷ አስባ የነበረው አቶ ላይኩንም በዛ ቪዲዮ እያስፈራራች የሆነ ነገር ለመቀበል ነበር ማለት ነው። ከዚህ በፊት በቃ በዚህ አስፈራርቼ በእጅ ውስጥ አስገባዋለሁ እያለች ነበረ፣ ግን አልተሳካላትም ማለት ነው። ከአምራን እጅ ጥሏታል። እንግዲህ አቶ ላይኩን ለዳግም ሊሰጥ የነበረውን አክሲዮን ለናሆም ይሰጠዋል። አንቺ ደግሞ ከድርጅቱ ውስጥ ያለሽን ግማሹን
ለእኔ ትሰጭኛለሽ? ለምንድን ነው የሰጠሻት ካሉች ደግሞ ልጇን ስለገደልኩባት መካሻ ነው ትያቸዋለሽ ብላ ነው እንግዲህ የነገረቻት ማለት ነው ለወይዘሮ ዝናሽ። እኔ ይህንን በፍጹም አላደርገውም። እኔ ዝቹ ሞታት አለው እንጂ እስር ቤት መገባት አለው እንጂ ይህንን ነገር አላደርገውም። ባክሽ አንቺ እስር ቤት ሳትገቢ ማቀሻለሁ። አንቺ በጣም ራስ ወዳድና ጨካኝ ሴት ነሽ እያለቻት ነበር አምራን ማለት ነው። አምራን ይኸውልሽ በዚህ ምድር እንዳንቺ የምጠላው ሰው የለም። በስተ መጨረሻ እንግዲህ ወይዘሮ ዝናሽ ነግራታለች ማለት ነው። የዳግምን አባት እንደሆነ የገደሉት ለአምራን ነግራታለች። እውነት ለመናገር አምራን እውነቱን ማወቋ ተገቢ ነው። አብዛኛው ሰው አምራን እውነቱን ስላወቀች ደስተኛ አይደሉም፣ ግን ለዳግም ይረዳዋል ማለት ነው። ምክንያቱም ዳግመውን አባቴ በህይወት አለ የለም እያለ ነው የሚጠራጠረው ማለት ነው። አላረፈም። ስለዚህ አንዴ ተነግሮት እንዲያርፍ አምራን ማወቋ ትክክል ነው፣ ተገቢ ነው ብዬ አስባለሁኝ። በእርግጥ እያስፈራራ ገንዘብ ከሰጧት እንግዲህ አምራን ምንም ላትናገርም ትችላለች። ግን ወይዘሮ ዝናሽ ካልተስማማች አቶ ላይኩንም ሲጀመር አቶ ላይኩን እጁ ለፖሊስ ለመስጠት ነበር የፈለገው። ይህ ሁሉ ስራ የወይዘሮ ዝናሽ ስራ ነው። ለፖሊስ እጁን ቢሰጥ ከዚህ ነገር ሁሉ አይገባም ነበር። ጸጸትም ይህን ያህል በጣም አይጸጽተውም ነበር፣ ምክንያቱም የጥፋቱን ያህል ስለሚቀጣ። ወይዘሮ ዝናሽ ግን ያን እንዲያደርግ አልፈቀደችለትም ማለት ነው። አቶ ላይኩንም እባክህን ስለ ልጆች ሀስብ ምናምን እያለች እያስመሰለች ያን ነገር እንዲያደርግ አድርጋለች ማለት እንግዲህ በአምራን እጅ ጥሏታ ማለት ነው። አምራንም እያስፈራራቻት ትገኛለች። ቆይ አንቺ ምንድን ነው ከኔ የምትፈልጊው ስትላት ናሆም እና የውሰዱ ሁለተኛ እኔ በእናንተ መካከል አልገባም እንዴ ባቴ መኮል ልጅ እኮ ድሮም የኔ ነው። እኔ የምፈልገው ከድርጅቱ ግማሹን አክሲዮን ላይ እንደሳጭ ነው ብላታለች ማለት ነው ለወይዘሮ ዝናሽ። ወይዘሮ ዝናሽም ይህንን መቼም አላደርገውም፣ እንደውም በቃ አንድ ቀን ሰጥሻለሁ አስቢበት ብላታለች አምራን። ይህንን ደግሞ የምታደርግ አይመስለኝም ወይዘሮ ዝናሽ። ለቴዲ እየደወለችልን ነበረ። እንዴት እንደዚህ ታደርጋለህ? ለሁለተኛ ጊዜማ እንደዚህ አድርጋኝ አልለቀህም እያለች እየፈለገችው ትገኛለች። ቴዲ ግን ትክክለኛ ነገር ነው ያደረገው። ወይዘሮ ዝናሽ ከመጀመሪያውን ነገር ማድረግ አልነበረባትም። እውነትም የአቶ ላይኩን ሚስጥር ልደብቅ ከሆነ ለምን ቪዲዮ ማየት አስፈለገ ብላታለች አምራንም። አሁን ልክ ናት። እሷ ያሰበችው ክፋት ነው። ምክንያቱም እያስፈራራች ከሱ ገንዘብ ብቻ የሆነ ነገር የፈለገችውን ነገር ለመቀበል ነው ይህንን ቪዲዮ ያስቀረጸችው ማለት ነው። እንዲሁም አቶ ላይኩን ብቻውን ያለውን ቪዲዮ ያስቀረጸችው ለራሷ ተንኮል ፈልገው ነው ማለት ነው። ወይዘሮ ዝናሽ ግን አሁን በአምራን እጅ ውስጥ ወድቃለች ማለት ነው። ውዶች በክፍል 59 ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ሰንብቱ። ላይክ እንዲሁም ኮሜንት አስተያየታችሁን በኮሜንት ላይ ያስቀምጡልኝ። ባይ